እጅግ ድንቅ ጨዋታ ነበረ ትናንትና በፈረንሳይና ሞሮኮ መካከል የተካሄደው ጨዋታ ወገኖቼ። በጣም የስፖርት ቤተሰቡ በጣም የተደሰተበት ጨዋታ ነበረ። የሚገርም ነው። በፈረንሳይና ሞሮኮ መካከል የኳርተር ፋይናል ጨዋታ ሩብ ፍጻሜ ጨዋታ ነበረ። የሚገርም ነው። ኦያያያያያ በእርግጥም የሚያስደስት ነበረ። የሞሮኮ እንግዲህ አፍሪካን ወክላ ነበር እስካሁን ድረስ የተጓዘችው። እጅግ አስደናቂ ቡድን ነበረ። የሞሮኮ ብሔራዊ ቡድን አስደናቂ ነበረ። የዛሬ 4 ዓመት በኳታሩ የዓለም ዋንጫ ላይ እንዲሁ ከፈረንሳይ ጋር ተገናኝተው ፈረንሳይ አሸንፋት ነበረ። በማጣሪያ ወዳጅነት ጨዋታዎችም ላይ እንዲሁ ፈረንሳይ ነበረች ስታሸንፋት የነበረችው። ትናንትና እንግዲህ ሞሮኮ ታሪክ ትሰራለች ተብሎ ሲጠበቅ፣ ነገር ግን የፈረንሳይ አስፈሪው ስብስብ ድንቅ ዋንጫ ያነሳል ተብሎ ከፍተኛ ግምት የተሰጠው የፈረንሳይ ስብስብ አሁንም ታላቅነቱን እያሳየ ይገኛል። አሁንም ድንቅ ስብስብ፣ አሁንም አስፈሪ። አሁን ምናልባት ማን ነው ሊቋቋም የሚችለው? አርጀንቲና ወይስ ስፔን? ለዋንጫም ፈረንሳይን ያቆሙታል ተብሎ የሚታሰበው ቡድን ማን ነው? የሚገርም ነው። በቀጣይ የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እነሆ ፕሮግራማችንን ተከታተሉ። ትናንትና እንግዲህ በሞሮኮ በኩል እነ አብራባት ሐኪሚ የመሳሰሉ ድንቅ ተጫዋቾችን የያዘው ሞሮኮ ስብስብ እንግዲህ 2-0 በፈረንሳይ ተሸንፏል። የሚገርም ነው። የፈረንሳዩ ድንቅ ልጅ የምንጊዜም የቁርጥ ልጅ ቀን የፈረንሳይ የቁርጥ ልጅ ቀን ክሊያን ምባፔ የሚገርም ልጅ ነው። ከመሲ እኩል እንግዲህ ሊዮኔል አንድሬስ መሲ 8 ጎሎች ይዞ እየመራ ነበረ በዚህ በ2026ቱ የዓለም ዋንጫ በአሜሪካ ካናዳና ሜክሲኮ ጥምረት አዘጋጅነት የተዘጋጀው የዓለም ዋንጫ እንግዲህ የዚህ 2026ቱ የዓለም ዋንጫ በሚገርም ሁኔታ እንግዲህ አስደናቂነትን እያሳየ ይገኛል። በሊዮኔል መሲ ጎል በ8 ጎል እየመራ ይገኝ ነበር ሊዮኔል መሲ። ትናንትና ግን ክሊያን ምባፔ ይሄ አስገራሚ ፈጣኑ ተጫዋች እንግዲህ ታሪክ ሰርቷል። 8 ጎሎችን እሱም ትናንትና 1 ጎል አክሎበት 8 ጎሎችን በመያዝ ከአንድሬ ሊዮኔል መሲ እኩል አቻ ወጥቷል ማለት ነው። የሚገርም ነው ወገኖች። አስደናቂ ኳስ ነበረ። ክሊያን ምባፔ 8 ጎል ላይ ደረሰ በዚህ ዓለም ዋንጫ ከመሲ እኩል ሆኗል። ሃላንድ እንግዲህ ቀጣይ ኤሪክ ሃላንድ ምን ይሰራል? እሱ በ7 ጎል እየተከተላቸው ይገኛል። ቀጣይ ጨዋታ ይኖረዋል ማለት ነው። ስለዚህ መሲ እና ክሊያን ምባፔ እኩል ሆነዋል። የሚያስገርም ነው። ማን የወርቅ ዋንጫውን ይወስደዋል እንግዲህ የሚለው ማን የወርቅ ጫማውን ይወስዳል በዚህ ውድድር ላይ የሚለው በቀጣይ ቀሪ ጨዋታዎች ላይ የምንመለከተው ይሆናል። ፈረንሳይ ትናንትና ሞሮኮን 2-0 በማሸነፍ ወደ ሩብ ፍጻሜው ከግማሽ ፍጻሜው ተቀላቅላለች፣ ወደ 4 ውስጥ ማለት ነው። ፈረንሳይ እንግዲህ ለዋንጫው ወዲሁ እየተጠናከረች በኃይለኝነቷን እያሳየች እየገሰገሰች ትገኛለች ለዋንጫው ማለት ነው። የሚገርም ነው። የሚደንቅ ውድድር እያየን ነው። በዚህ ዓለም ዋንጫ ላይ ሪከርዶችም እየተሰበሩ ነው። ክሊያን ምባፔ እንግዲህ በ21 ጎል መሲ ይመራ የነበረውን በምንጊዜም የዓለም ዋንጫ እንግዲህ በአጭር ጊዜ ጨዋታዎች ውስጥ ክሊያን ምባፔም 20 ጎሎች ላይ ደርሷል። ይሄንንም በሪከርድነት ማን ይመራል? ቀጣይ መሲ እንግዲህ ስንት ጨዋታዎችን ይጫወታል? ከእድሜው አንጻር ክሊያን ምባፔ ገና ወጣት በመሆኑ የተነሳ ብዙ ጎሎችን አስቆጥሮ ሪከርዱን በእጁ ሊያደርግ ይችላል። ይሄ የሚታይ ሀቅ ነው። በቀጣይ የምናየው ነው ማለት ነው። ትናንትና እንግዲህ ደምበሌ፣ ክሊያን ምባፔ፣ ሌሎችም ተጫዋቾች በጣም በሚገርም ሁኔታ የፈረንሳይ ኮከቦች ተአምር ሲሰሩ አምሽተዋል። እነ ኦሊሴን የሚያቆም አልነበረም። ትናንትና ኳሱን ድሪብል እያደረገ እያታለለ እየገባ ለመሲና ለክሊያን ምባፔና ለደምበሌ ኦስማን ደምበሌ ሲከፋፍላቸው ነበረ። እነሱም በሚገባ እንግዲህ ትናንትና የሞሮኮን ተከላካዮች ሲያስጨንቋቸው ነው ያመሹት። በጣም ሞሮኮ አልቻለችም ነበር። የሚደንቅ ነበረ። ሞሮኮውያን ትናንትና ተቸግረው ነው ያመሹት። በጣም የሚደንቅ ነበረ። በጣም ተቸግረው ነበር። ፈረንሳይ ፈጣን የማጥቃት እንቅስቃሴ ነበር። ኦልሞስት በሞሮኮ ሜዳ ነበር፣ ሙሉ በሙሉ በሞሮኮ ሜዳ ነበር ጨዋታው ሲካሄድ የነበረው ማለት ይቻላል። የሚገርም እንቅስቃሴ ነው። የሚገርም ጥበብን እያየን ነበረ። ክሊያን ምባፔ አስገራሚና አስደናቂ ሽቶችን መቋቋም አልቻለም ነበር የሞሮኮ ብሔራዊ ቡድን። የሚገርም ነው። አስደናቂ ጨዋታን እያየን ነበር። በስተመጨረሻም ሞሮኮውያን ለፈረንሳይ እጅ ሰጥተዋል ማለት ነው። ክሊያን ምባፔ በሚገርም ሁኔታ የሾተው ጎል እንደ ሮኬት በጣም ገራሚ ጎል ነበር። ፈረንሳይ የሞሮኮ ተከላካዮች ሊያቆሙት አልቻሉም። በሚገርም ሁኔታ ጎሉን አስቆጥሯል።
ክሊያን ምባፔ እንግዲህ በጣም ንግስናው በዚህ እድሜው ገና ፈጣን የሆነ አጥቂ ነው። በጣም የሚገርም ድንቅ ስራን እየሰራ ይገኛል። አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ምን ሊፈጠር ይችላል? በቀጣይ እንግዲህ ፈረንሳይ ትበላለች ወይንስ ግምታችሁ ስፔን ወይስ ማንን ነው የምትገምቱት? አርጀንቲና የሊዮኔል ሜሲ አገር አርጀንቲና ይህንን ዋንጫ የ26ቱን የዓለም ዋንጫ ማን ሊያነሳው ይችላል የሚለው አወዛጋቢ ሌላው ጥያቄ ነው። እስኪ ኮሜንት ሴክሽን ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግምታችሁን አስቀምጡ። በትክክል ዋንጫውን ያነሳል ብሎ ለሚገምት ሰው ሽልማት ይኖረናል፣ እንሸልማለን። አድማጭ ተመልካቾች እስኪ ማን ነው ይሄንን የ2026ቱን የዓለም ዋንጫ የትኛው ብሔራዊ ቡድን የትኛው አገር ይሄን ዋንጫ ወደ አገሩ ይወስዳል? የሚገርም ፉክክር እየታየ ይገኛል። የሚደንቅና የሚገርም ፉክክር እየታየ ይገኛል። አስደናቂ ነበረ። የሚገርም ነው። ይሄ በጣም አስደናቂ የሆነ ውድድር ክሊያን ምባፔ እንግዲህ ትናንትና ደምበሌ እነዚህ በጣም ገራሚ ነበሩ። በሚገርም ሁኔታ ፈረንሳይን ወደ ቀጣይ ዙር አዙረዋታል። በቀጣይስ ምን ልንመለከት እንችላለን? ዛሬም ሌሎች ጨዋታዎች ይኖራሉ። እንግዲህ ስፔን እና ቤልጂየም የሚያደርጉት ጨዋታ እንዲሁ ይጠበቃል። በጣም አስገራሚ ጨዋታ ነው ይሄም ጨዋታ። ይህንንም ጨዋታ እንጋብዛችኋለን። አድማጭ ተመልካቾቻችን አሁንም እንዳልኳችሁ እንግዲህ ላይክ፣ ሼር፣ ሰብስክራይበር እያደረጋችሁ ፕሮግራሙን እንዲሰፋ አድርጉ። በጣም የሚገርም የሚያስደስት ጨዋታ ነበረ። እናንተስ ምን ትላላችሁ? እስኪ ዛሬ ከስፔን እና ከቤልጂየም ማን ያሸንፋል? እነዚህም ድንቅ ከዋክብቶች በዓለም ላይ የሚገርሙ የጓስ ሀገሮች ናቸው ሁለቱም። ስፔን ለዋንጫው ተገማች ሀገር ናት ከስፔን እና ከቤልጂየም። አሁንም ግምታችሁን አስቀምጡ። ሽልማት ይኖረናል፣ እንሸልማለን። በትክክል ለገመተ ተጫዋች ሽልማት ይኖራል። እስቲ ኮሜንት ሴክሽን ላይ ሽልማታችሁን አስቀምጡልን። የሚገርምና የሚያስደስት ጨዋታ